ዘመነ ካሴ ምሬ ወዳጁ መከታው ማሞ ሀብቴ ወልዴጃቸውን ይሰጣሉ ማለት ዘበት ነው። በተለይም ዘመነ ካሴን ተከታትሎ መያዝም ሆነ መምታት የሚታሰብ አይደለም። ቆላ ሲሉት ደጋ፣ ደጋ ሲሉት ቆላ፣ ላስታ ሲሉት ጎጃም፣ ጎንደር ሲሉት ሸዋ የሚታይ ከነፋስ በላይ ፈጣን ነው። ቃላቶቹ የኮማንዶ ፍቅሩ ሙሉዬ ናቸው። ቃላቶቹ ኮማንዶ ፍቅሩ ሙሉዬ ተናግሯቸዋል የተባሉ ናቸው። ኮማንዶ ፍቅሩ ሙሉዬ ዛሬ በእርግጥ ተቋም ቀይሯል። የወትሮ ፋኖ ያሁኑ መከላከያ ነው። አለኝ የሚላቸውን ፋኖዊ መረጃዎች በጠቅላላ ለመንግስት ከፍተኛ ባለስልጣናትና የደህንነት ሰዎች ዘርግፎላቸዋል እየተባለም ነው። የመረጃ ምንጮች እንደሚሉት ኮማንዶ ፍቅሩ ሙሉዬ በተለይ የዘመነ ካሴን እንቅስቃሴ አያውቅም። ዘመናዊ ትጥቅ የተደራጀው በሳተላይትና በድሮን የታገዘው የመንግስት ጦር ከህዝብ አብራክ ከወጡ መልክዓ ምድሩን እንደ መዳፋቸው ከሚያውቁና ከገበሬው ጋር ከተዋሃዱ አማጽያን ጋር ሲፋጠጥ የሚፈጠረው እውነታ በእርግጥ እንዲህ ያለ ነው። የአማራ ክልል ግጭት የትጥቅና የጥይት ብዛት ብቻ የሚወስነው ጦርነት መሆኑ አክትሟል። ጦርነቱ የስነ ልቦና የህዝብን ድጋፍ ማግኘትና የጽናት ፍልሚያ ሆኗል። መንግስት በአንድ በኩል የኃይል የበላይነትንና ህግ የማስከበር ኃላፊነትን አረጋግጣለሁ በሚል ሲንቀሳቀስ፣ የፋኖ ኃይሎች በበኩላቸው የህልውናና የማንነት ጥያቄ ነው በሚል የህዝቡን ብሶት እንደ ሞተር ተጠቅመው ወደፊት ይገፋሉ። በዚህ መሃል ግን ታሪክ በተለይም የጦርነት ታሪክ ለሁለቱም ወገኖች በተለይም በመንግስት ወንበር ላይ ላሉ አካላት የሚናገረው የማይለወጥ ህያው የዘመናት ሀቅ አለው። ህዝባዊ መሰረት ያላቸውን ከህዝብ ጋር እንደ አሳና ውሃ የተዋሃዱ መደበኛ ያልሆኑ ታጣቂዎችን በጉልበት ብቻ ለማንበርከክ መሞከር ብሎም ንቆ መተው ዋጋ ያስከፍላል። ታሪክን ወደ ኋላ መለስ ብለን ስንቃኝ ያለምም ሆነ የኢትዮጵያ ፖለቲካዊ ማህደር በመንግስታት ትዕቢትና አማጽያንን አቅሎ በማየት በወደቁ ስርዓቶች እየተሞላ ነው። ጥቂት ዘራፊዎች፣ ወንበዴዎች፣ ስርዓት አልበኞች በሚሉ የንቀት ቃላቶች የተጀመሩ ዘመቻዎች በመጨረሻም የሀገር መሪዎችን አውሮፕላን አስጭነው ሀገር እስከ ማስለቀቅ የደረሱባቸው አጋጣሚዎች በርካቶች ናቸው። እንዲህ ላለው ነጥብ በቅርቡ የኢትዮጵያ ታሪክ ውስጥ የደርግን ውድቀት ማስታወሱ በቂ ነው። ኮሎኔል መንግስቱ ኃይለማርያም በዘመናቸው በአፍሪካ ግዙፍና በዘመነ የሶቪየት ህብረት መሳሪያዎች የተገነባ እጅግ ግዙፍ ጦር ነበራቸው። የኢትዮጵያ ሰማይ በሚግ የጦር አውሮፕላኖች ይንቀጠቀጥ ነበር። ታንኮችና መድፎች ተራራውን ያናውጡት ነበር። በወቅቱ በሰሜን ኢትዮጵያ በኤርትራ በረሃዎችና በትግራይ ተራሮች ላይ ብረት ያነሱት የህወሓትና የሻዕቢያ ታጋዮች ደርግ የጠራቸው የነበረው ጥቂት ወንበዴዎች፣ ጸረ ህዝቦችና ቅጥረኞች በሚል ነበር። የደርግ ጀኔራሎች እነዚህን አማጽያን በጥቂት ቀናት ዘመቻ እንደሚያጠፏቸው በተደጋጋሚም ይፎክሩ ነበር። ነገር ግን እነዚያ ወንበዴዎች የህዝብን ብሶት ሰምተው ከገበሬው ጋር በልተውና ጠጥተው የናቅፋንና የትግራይን ተራሮች ምሽግ አድርገው ተዋጓቸው። ደርግ ታንክ ሲያሰልፍ እነሱ ገደሉን ተጠግተው ያጠቁት ነበር። አውሮፕላን ሲመጣ በዋሻ ይደበቃሉ። መደበኛ ጦር ወደ ከተማ ሲያፈገፍግ እነሱ ገጠረውን ይቆጣጠራሉ። በመጨረሻም አንደራደርም፣ ወንበዴን በኃይል እንደመስሳለን ያለው ደርግ የገዛ ጀነራሎቹ እየከዱት ጦሩም ሞራሉ እየወደቀ መጣ። በመጨረሻም ያ የንቀት ቃል እነዚያ አቅለው ያዩዋቸው አማጽያን አዲስ አበባ ገብተው ቤተ መንግስቱን ሲቆጣጠሩ ማክተሙ አይዘነጋም። የደርግ ትልቁ ስህተት የጦር መሳሪያ እጥረት አልነበረም። የህዝብን ስነ ልቦና መገንዘብ አለመቻሉና ህዝባዊ መሰረት ያለውን ትግል በጠመንጃ ፈሙዝ ብቻ ለመፍታት መሞከሩ ነበር። እንዲህ ያለው ታሪክ ትምህርት በኢትዮጵያ ብቻ የተገደበ አይደለም። ወደ አሜሪካ አህጉር ስንሻገርም የኩባው አብዮት እናገኛለን። ፉልጊሲዮ ባቲስታን የተባለው የኩባ መሪ በአሜሪካ መንግስት የሚደገፍ ዘመናዊ የጦርና የደህንነት መዋቅር የነበረው አምባገነን ነበር። ፊደል ካስትሮና ቼኩቬራ ጥቂት ደርዘን የማይሞሉ ታጋዮችን ይዘው የሲየራ ማስቴራን ተራራ ሲወጡ ባቲስታ ስቆ ነበር። እነዚህ ጥማም እብዶች መሪያችን ሊያወርዱ ነው በማለት በንቀት አጣጥሏቸው ነበር። ነገር ግን ካስትሮ የመረጠው መንገድ ከባቲስታ ታንኮች ጋር መላተም አልነበረም። የገጠሩን የኩባ ገበሬ ማደራጀት፣ የህዝቡን የመሬትና የፍትህ ጥያቄ ማንገብ ነበር። የባቲስታ ጦር በቁጥጥርም በትጥቅም ቢበልጥም የሚዋጋው ለደሞዝና ለአንድ ግለሰብ ስልጣን ነበር። የካስትሮ ታጋዮች ግን የሚዋጉት ለዓላማ ነው። ቆላ ሲሉት ደጋ፣ ገጠር ሲሉት ከተማ የሆኑ የባቲስታን ጦር አቅለው ታሳበዱት። በመጨረሻም ያ የተናቀው አይረቤ የተባለው አማጺ ቡድን የሀቫናን ቤተ መንግስት ሲቆጣጠር ባቲስታ ሀብቱን ይዞ ከመሸሽ ውጭ ሌላ አማራጭ አልነበረውም። በእርግጥም የታሪክ ሂደት ልክ እንደ ወራጅ ውሃ ነው። ፏፏቴው ቢቀየርም ሸለቆ ቢለያይም የውሃው ተፈጥሮና የሚጓዝበት ህግ ግን ያው አንድ ነው። የካስትሮ ታጋዮች የሲየራ ማስቴራን ተራራ ሲወጡ የነበራቸው ስንቅ ብረት ሳይሆን ዓላማ ነበር። ይህ የኩባውያን ታሪክ በሩቅ ሀገር የተፈጸመ ተረት ሳይሆን የትውልዶችንና የስርዓቶችን ውጣ ውረድ የሚያሳይ በየዘመናቱ እንደ ወራጅ ውሃ ኩልል ብሎ የሚደገም ሀቅ ነው። ይህንኑ ኩልል ያለ የታሪክ ወንዝ ይዘን ወደ ኋላ ስንመለስ በሰሜን ኢትዮጵያ ተራሮች ላይ ያለው የኩባው ትዕይንት ሲደገም እናገኘዋለን። የደርግ መንግስት ልክ እንደ ባቲስታ እልፍ ሰራዊት ሚግ አውሮፕላንና የሶቪየት ታንኮችን ታጥቆ ሻዕቢያንና ህወሓትን ጥቂት ወንበዴዎች ጸረ ህዝቦች ብሎ በንቀት አጣጣላቸው። ነገር ግን የናቅፋን የደደቢትን በረሃ ታጋዮች የሚዋጉት ለዓላማ ነበር። ደርግ በብረት ብዛት ሲመካ
ለካ እነሱ ከህዝብ ጋር እንደ ውሃ ተዋህደው መልካም ምድሩን የጦርነት አውድማ አደረጉት። ደርግ መደበኛ ጦሩን አሰልፎ ሲመጣ እነርሱ ቆላ ሲሉት ደጋ፣ ደጋ ሲሉት ቆላ እየሆኑ መደበኛውን የደርግ ጦር አቅጣጫ አሳጥተው የስነ ልቦና ስብራት አደረሱበት። የውጊያ ስልታቸው ተለዋዋጭ፣ አካሄዳቸው ሚስጥራዊ ነበርና ውጤቱም ያ የተናቀው አይረብ የተባለው የህወሓትና የሻዕቢያ አማጺ ኃይል አዲስ አበባና አስመራ ሲገባ ኮሎኔል መንግስቱ ኃይለማርያም ልክ እንደ ባቲስታ ሀገር ጥለው ወደ ሐራሬ ከመሸሽ ውጭ ሌላ መንገድ አልነበራቸውም። በዚያ ዘመን ታሪክ እብሪትን አዋረደ፣ ዓላማ ግን አነገሰ። የዘመናት ወንዝ መፍሰሱን አላቆመም። ዛሬ ላይ ሲደርስ ያው የታሪክ መስተዋት ሌላ ተዋንያንን አቅርቦ እያሳየን ነው። ብልጽግና በመንግስትነት ወንበር ላይ ተቀምጦ በድሮን በከባድ መሳሪያና በዘመናዊ ትጥቅ የተደራጀውን መከላከያ ሰራዊት ይዞ በአማራ ክልልና በከፊል ኦሮሚያ የሚንቀሳቀሱትን የፋኖ ኃይሎች ጽንፈኛ፣ ጸረ ሰላም፣ ህገወጥ አሸባሪዎች እያለ እያጣጣላቸው ነው። በሳምንታት ውስጥ እንደሚያጠፋቸውም ሲፎክር ከርሟል። ነገር ግን ዛሬም በአማራ ክልል መልክዓ ምድር እየታየ ያለው ያው የሴራ ማሴራ ያው የደደቢቱ አይነት መደበኛ ያልሆነ የድብብቆች ጦርነት ነው። የፋኖ ታጣቂዎች የሚዋጉት የህልውናና የማንነት ዓላማ አንገበው በመሆኑ ከመደበኛው ጦር ጋር ፊት ለፊት ከመላተም ይልቅ እንደ ወራጅ ውሃ ክፍተቱን እየፈለጉ መልክዓ ምድሩን ይሞሉታል። ዛሬም ልክ እንደ ካስትሮ ታጋዮች ቆላ ሲሏቸው ደጋ፣ ጎንደር ሲሏቸው ሸዋ፣ ገጠር ሲሏቸው ከተማ እየሆኑ ግዙፉን የመንግስት ጦር ለማሸነፍም ሆነ ለመያዝ በማይችልበት ስልት አቅለው እያሳበሩት ይገኛሉ። መከላከያ ከተማን ሲቆጣጠር የፋኖ ኃይሎች ገጠሩን ይይዛሉ። መከላከያው ሲወጣ ፋኖ በሰዓታት ውስጥ ተመልሶ ከተማውን ያስተዳድራል። ንቀዋቸው የገቡበት ጦርነት መጨረሻ የሌለው አዙሪት ውስጥ ከቷቸዋል። የመንግስታት ትልቁ ስህተት መሳሪያ ህዝብን ያሸንፋል የሚለው እብሪታቸው ነው። ባቲስታ በካስትሮ፣ ደርግ በህወሓትና ሻዕቢያ እንደተሸነፉት ሁሉ ብልጽግናም የፋኖን የህዝብ መሰረትና የህልውና ዓላማ አቅሎ በጉልበት ብቻ ጠፈዋል ብሎ የሚያስብ ከሆነ የጉዞ መጨረሻ ከታሪክ መዛግብቱ የተለየ ሊሆን አይችልም። መደበኛ ጦር የሚዋጋው ለደሞዝና ለትዕዛዝ ነው። አማጺ ግን የሚዋጋው ለእምነቱና ለዚያቸው አንድ ዓላማው ነው። ጥይት ዓላማን አይገድልም። መንግስት የትናንቱን ታሪክ ረስቶ እነዚህ ሀይረቢዎች ብሎ አማጺያኑን አሳንሶ ማየቱን ከቀጠለ የነገው ዕጣ ፈንታ ያው የተለመደው ነው። ያ የተናቀው የተገፋውና ከህዝብ ጋር የተዋሃደው ኃይል አደባባዩን ሲቆጣጠር ትዕቢተኛው ኃይል ስልጣኑን ጥሎ ከመፈርጠጥ ወይም የሽንፈት ጽዋውን ከመጎንጨት የሚያመልጥ አይመስልም። የዓለማችን ልዕለ ኃያል ሀገር የሆነችው አሜሪካ እንኳን በቪየትናም የተማረችውን መራራ እውነት ይህንኑ ነው። አሜሪካ በወቅቱ ያልታጠቀችው የጦር መሳሪያ አልነበርም። ኔፓልም የተባለውን አደገኛ ቦምብ በእነዚህ የቪየት ኮንግ ጫካዎች ላይ አዝንባለች። ጣሊያን የመታው ቁስለኛው ዋርካ የበላይ ቤት ነው እንዳይነካ እንዳለው ስናን በቪየትናም የቪየት ኮንግ ቤት የነበሩት ጥቅጥቅ ደኖች በአሜሪካ ኔፓልም ቦምቦች ተደበደቡ። ነገር ግን የቪየት ኮንግ ታጋዮች የቪየትናም ጫካዎችና ዋሻዎች ቤታችሁ አድርገው ከህዝቡ ጋር ተቀላቅለው አሜሪካን አሸንፉ። ቴክኖሎጂና የኃይል ብልጫ ህዝባዊ መሰረትና ቁርጠኝነት ያለውን አማጺ እንደማያሸንፍ የቪየትናም ጦርነት ሕያው ምስክር ነው። ወደ ኢትዮጵያ ነባራዊ ሁኔታ ስንመለስ ዛሬ በአማራ ክልል እየታየ ያለው እውነታ ከእነዚህ የታሪካዊ ክስተቶች ጋር ጥብቅ ቁርኝት ያለው ሆኖ ይገኛል። መንግስት በአንድ በኩል ህገወጥ ታጣቂዎችን ትጥቅ አስፈትቼ የኃይል ብቸኝነቴን ወይም ሞኖፖሊ ኦፍ ቫይላንስ አረጋግጣለሁ የሚል ጽኑ አቋም ይዟል። ይህ የማንኛውም ሉዓላዊ መንግስት መሰረታዊ ባህሪና ግዴታም ነው። በአንድ ሀገር ውስጥ ከመንግስት መከላከያ ውጭ የተደራጀ ኃይል መኖሩ ለሀገር አንድነት አደጋ ነው የሚለው የመንግስት መከራከሪያም በህግም ሆነ በሀገረ መንግስት ወይም ስቴትስክራፍት ጽንሰ ሀሳብ ተቀባይነት ያለው ነው። መንግስት ህግና ስርዓትን ማስከበር ካልቻለ ሀገር ወደ ትርምስ ታመራለች የሚለው ስጋት እውነት አለው። በሌላ በኩል ግን የፋኖ ታጣቂዎች እንቅስቃሴና ስፋት ጉዳዩን ከቀላል የህግ ማስከበር ዘመቻ አውጥቶታል። ፋኖ በአማራ ክልል ውስጥ የገጠሩን ክፍል በስፋት የተቆጣጠረ ከገበሬው ጋር ጥብቅ ቁርኝት የፈጠረ የወጣቱን ስነ ልቦና የገዛ ኃይል መሆኑ ነባራዊ መረጃዎች ያሳያሉ። በመሰል መልኩ የሚደረግ ትግል ልክ እንደ ወራጅ ውሃ ነው። የከተማን አስፋልት ሲዘጉበት ወደ ስርገቱ ወደ ገጠሩ መሬት ጠልቆ ይገባል። የትናንቱን ታሪክ መለስ ብለን ስናይ የካስትሮ ታጋዮች የባቲስታንን መንግስት ያንበረከኩት ፊት ለፊት ተዋግቶ አልነበረም። ካስትሮ የሴራ ማስቴራን ገበሬ ልብ አገኘ። አብሮት በላ፣ አብሮት ኖረ፣ ተጋባው፣ ወለደው፣ ታገለለት፣ አታገለው። የገጠሩን ክፍል በስፋት ሲቆጣጠር የኩባን ወጣት ስነ ልቦና ሙሉ በሙሉ ቀረጸው። ባቲስታን ከተማውን፣ ካምፑንና ብረቱን ሲያቅፍ ካስትሮ የገበሬውን ደጀንነት፣ የወጣቱን የልብ ትርታ ተቆጣጠረ። ውጤቱም የታወቀ ሆነ። ብረት የልብን ትርታ ሊያሸንፈው አልቻለም። ያንኑ ኩልል ያለ የታሪክ ወንዝ ተከትለን ወደ ኢትዮጵያ ስንመለስ ደርግም ያረፈው በዚሁ የህዝብ ማዕበል ነው። የደርግ ጀኔራሎች በታንክ ታጅበው ከተማን፣ አስፋልትንና የጦር ካምፕን አጥረው ሲቀመጡ የህወሓትና የሻዕቢያ ታጋዮች የሰሜኑን ገጠራማ ክፍሎች እንደ ጎርፍ ሞሉባቸው። ከገበሬው ጋር በቆሎ ቆርጥመው አርሰውና አጭደው ጥብቅ ቁርኝት ፈጠሩ። የዚያን ዘመን ወጣት ስነ ልቦና ሙሉ በሙሉ ተቆጣጠሩት። ትግሉም የነፍስ አካል አደረጉት። ደርግ መሬቱን በቦምብ ሲደበድብ አማጽያኑ የህዝቡን አእምሮ ገዙ። ደርግ ከተማ ላይ ታጥሮ ገጠሩን ባቀፉት ህዝብን ስነ ልቦና በገዙት አማጽያን ተደንቆርቁሮ ወደቀ። የዘመናት ወንዝ ዛሬም ያንን እውነት ይዞ በአማራ ክልል ምድር ላይ እያስተጋባ ነው።
መንግስት በመከላከያ ሰራዊቱ ታግዞ ዋና ከተሞችን መንገዶችንና ተቋማትን በብረት አጥሮ ሊቆጣጠር ይችላል። ነገር ግን መሬት ላይ ያለው ነባራዊ እውነታ የሚያሳየው ያንኑ የትናንቱ ስዕል ነው። ፋኖ ልክ እንደ ትላንቶቹ አማጽያን የአማራን ሰፊ የገጠር ክፍሎችን ውሃ ሞልቶባቸዋል። የገበሬው ልጅ በመሆኑ ከገበሬው ጋር ማዕድ የሚጋራ አብሮ የሚያርስ አብሮ የሚያዝን ጥብቅና በቀላሉ የማይበጠስ ማህበራዊ ቁርኝት የፈጠረ ኃይል ሆኗል። መንግስት ወደ ከተማ ሲገፋው ፋኖ ገጠሩን የራሱ ምሽግ ገበሬውን የራሱ ደጀን አድርጎታል። ከሁሉም በላይ ደግሞ በየትኛውም ጦርነት ውስጥ ወሳኝ የሆነውን የስነ ልቦና ግንባር ነው። መረጃዎች ኩልል አድርገው እንደሚያሳዩት ፋኖ አማራውን ወጣት ልብና አእምሮውን ሙሉ በሙሉ ገዝቶታል። ወጣቱ እንደመሰከረው ፋኖን በአንድ የተወሰነ ቦታ ላይ አግኝቶ መደምሰስ የማይቻለውም ለዚሁ ነው። ጦርነቱ የፊት ለፊት አይደለም። የትጥቅ ትግሉ የተገነባው በማዕከላዊ ከሚመራው መዋቅር ይልቅ በየአካባቢው ህዝብ ውስጥ ስር በሰደዱ እርስ በርሳቸው በሚናበቡ ነገር ግን ራሳቸውን ችለው በሚንቀሳቀሱ አህዶች ነው። ዘመነ ካሴ ዛሬ ጎጃም፣ ነገ ላስታ፣ ከነገ ወዲያ ሸዋ የሚታየው የቴሌፖርቴሽን ችሎታ ኖሮት ሳይሆን በእያንዳንዱ የአማራ ምድር ላይ የእሱ ዓይንና ጆሮ የሆነ ከለላ የሚሰጠውና መረጃ የሚያቀብለው ህዝብ ስላለው ነው። ይህ የህዝብ ሽፋን ነው ከንፋስ በላይ ፈጣን ያደረገው። በእንዲህ አይነት ጦርነት ውስጥ የመንግስት ሰራዊት የቱንም ያክል በቁጥጥርና በትጥቅ ቢበልጥም የሚያዋጋው መልክዓ ምድር የለውም። ገበሬው ቀን አርሶ ማታ ጠመንጃ የሚያነሳበት፣ ሴቶች ስንቅ የሚያቀብሉበት፣ ወጣቱ መረጃ የሚሰበስብበት አካባቢ ላይ የሚደረግ ጦርነት በመጨረሻ ሰራዊቱን የስነ ልቦና ድካም ውስጥ ይከተዋል። የመረጃ ምንጮቻችን መቆጣጠርም ሆነ ማጥፋት ዘበት ነው የሚሉትም ይህንኑ ሳይንሳዊና ታሪካዊ እውነታ ተደግፈው ነው። ታዲያ መውጫ መንገዱ ምንድን ነው የተባለም እንደው ዝግጅት ክፍላችን ያነጋገራቸው ምንጮች መንግስት ሳይረፍድ በፊት አቋሙን አለዝቦ ቢደራደር ስልጣኑንም ክብሩንም ያተርፋል ያሉት አባባል እጅግ ክብደት ያለው የፖለቲካ ምክር ነው። በፖለቲካ ሳይንስ ውስጥ ድርድር የሽንፈት ምልክት አይደለም፣ ይልቁንም የብልህነት የሀገር ወዳድነትና የርቀት ሀሳቢነት ማሳያ ነው። መንግስት ህገወጥ ናቸው አልደራደርም የሚለውን አቋም ይዞ እስከ መጨረሻው መግፋት ክልሉን ወደ ማያባራ የደም መፋሰስ ከማስገባቱን ባሻገር አጠቃላይ የሀገሪቱን ኢኮኖሚያዊና ፖለቲካዊ መረጋጋት አደጋ ላይ ይጥለዋል። በተቃራኒው ደግሞ አማጽያኑም ቢሆኑ መንግስትን በጦር መሳሪያ አሸንፈን እንጥለዋለን የሚል ጽንፈኛ አቋም ውስጥ መግባት የለባቸውም። ሀገሪቱ ያላት ውስብስብ ብሔራዊ ስብጥር፣ የጂኦ ፖለቲካዊ አቀማመጥና አጠቃላይ ነባራዊ ሁኔታዎች የመሳሪያ የበላይነት ብቻውን ዘላቂ ሰላምና ፖለቲካዊ መፍትሄን እንደማያመጣ ያሳያሉ። ትግሉ የቱንም ያክል የህዝብ ድጋፍ ቢኖረውም የመንግስትን መዋቅር ማፈራረስ ሀገርን ወደ ባሰ ምስቅልቅል ሊከት እንደሚችል መገንዘብ ያስፈልጋል። እውነተኛና ገለልተኛ የፖለቲካ ታዛቢዎች እንደሚስማሙበት የኢትዮጵያ ችግር የጥይት ሳይሆን የጠረጴዛ ዙሪያ ችግር ነው። የህዝብን ጥያቄ ያነገቡት ታጣቂዎችን በማሸማቀቅ ስም በማጥፋት ወይም የኃይል እርምጃ በመውሰድ ብቻ ለማጥፋት መሞከር ታሪካዊ ስህተት ነው። መንግስት ካለፈው ታሪክ መማር አለበት ያሉን አንድ ምንጭ ደርግ ወንበዴ ብሎ የናቀው ኃይል ቤተ መንግስት ሲገባ የተሰማውን ጸጸት የዛሬው መንግስት ሊደግሞ አይገባም ይላሉ። በኃይል ሁሉንም ነገር እቆጣጠራለሁ የሚለው እሳቤ የኃይልን ገደብ ወይም ሊሚትስ ኦፍ ፓወር ካለመረዳት የሚመነጭ ነው። በአማራ ክልል ያለው ጦርነት የህልውና ትግል ነው ብሎ የሚያምነው ህዝብ መሳሪያውን የሚያስቀምጠው በመንግስት የጦር ኃይል ብልጫ ሳይሆን ፖለቲካዊ ዋስትና ሲያገኝ ብቻ ነው። መንግስት ይህንን ሀቅ ተቀብሎ የኃይል እርምጃውን ገታ አድርጎ እውነተኛ ሁሉን አሳታፊና ቅድመ ሁኔታ የሌለው የሰላም ድርድር ቢጀምር የህዝቡን እልቂት ያስቀራል፣ ሀገርንም ከብተና ይታደጋል። ፋኖም ቢሆን ለሰላም በሩን ክፍት በማድረግ የህዝቡን የፖለቲካ የኢኮኖሚ ጥያቄዎች በሰላማዊ መንገድ መፍታት ወደሚቻልበት ምዕራፍ መሸጋገር የሚጠበቅበት ነው። በማጠቃለያው የኮማንዶ ፍቅሩ ሙሉዬ ቃላት የዘመነ ካሴን የሌሎች የፋኖ አመራሮች የማይበገርነት እንዲሁም የታሪክ አስተማሪነት የሚያሳዩት አንድ ትልቅ ሀቅ ቢኖር ህዝብን መሰረት ያደረገ ትግል በጦር መሳሪያ ማሸነፍ ከባድ ምናልባትም የማይቻል ነው የሚለውን ነው። ከንፋስ በላይ ፈጣን የሆኑት ቆላ ሲሏቸው ደጋ የሚሆኑት ታጋዮች የሚያቆማቸው ጥይት ሳይሆን እውነተኛ የፖለቲካ መፍትሄና ፍትህ ብቻ ነው። ዝግጅት ክፍላችን የማንም ደጋፊ አይደለም። ሆኖም ነባራዊ እውነታ የሚያሳየውን ጦርነት የትም እንደማያደርስና ድርድር ብቸኛ አማራጭ መሆኑን መዘገብ ግን ታሪካዊ ኃላፊነቱ ነው። በያላችሁበት ሰላም ጊዜ እየተመኘን በዚሁ እንሰናበታለን።